የምኖረው አረብ ሀገር ነው። የሚከፈለኝ ደሞዝ ደግሞ 1,000 ነው። ያ ማለት ደግሞ በኢትዮጵያ ቢያንስ ወደ 40,000 ብር በላይ ይሆናል። እናም ያንን ደሞዝ እየተቀበልኩ ለራሴ ግን መሆን አልችልም። ለእኔ የ10 ሪያል የ10 ድርሃም ጫማ ወይም የ5 ድርሃም ጫማ ገዝቼ ከምለብስ ለቤተሰቦቼ የ10,000 ኢትዮጵያ ብር አውጥቼ ብገዛላቸው እደሰታለሁ። ለምን እንደው ባላቅም እንደምታዩኝ ዩኒፎርሜ ተቀዶብኝ ዩኒፎርሜን እየሰፋው ነው። በተደጋጋሚ ዩኒፎርሜ ተቀዶብኛል፣ ጫማዬ አልቆብኛል፣ ቅባት አልቆብኛል፣ ግዥልኝ እያልኩ ላሰሬ ብነግራትም እሷ ግን ለመግዛት ፈቃደኛ አይደለችም። ወጥቼም እንዳልገዛ ያለሁበት ቤት ነጻነት የለውም። ለሀገሩም አዲስ ነኝ። ግን የአረብ ሀገር ህይወት እንዲህ ነው እንዴ? ወይስ የኛ ቤት ብቻ ነው? ሜዲ እንኳይት በነገራችን ላይ ይህን የማሳያችሁ በምክንያት ነው። በኋላ መለስበታለሁ ማለት ነው። አስባችሁታል? እናንተ ብትሆኑ ምን ታደርጋላችሁ? በመጀመሪያ ጥያቄ ልጠይቃችሁ። 2 አመት ስትኖሩ በ2 አመት ውስጥ 4 ዩኒፎርም ብቻ ቢገዛላችሁ በቂ ነው ብላችሁ ታስባላችሁ? ሴትዋ እናት ነች፣ በጣም ወፍራም ነች ማለት ነው። እና ስትቀመጥ የሱሪዋ የታችኛው ክፍል ይቀደድባት ነበር ማለት ነው በተደጋጋሚ እና ግዢልኝ ስትላት እገዛልሻለሁ ነው የምትላት። አልገዛልሽም ብላት አታውቅም ነበረ። የሚያሳዝነው ነገር 2 አመት ስትቀመጥ ወላሂ ነው የምላችሁ አንድ ቢጃማ እንኳን ተገዝቶላት አያውቅም። በ2 አመት ውስጥ የተገዛላት ዩኒፎርም 4 ብቻ ነው ማለት ነው። እና በቃ ከዚህ ከብብቱ አካባቢ ተቀደደባት በሉ። ከላይ የሚለበሰው ስሪው ደግሞ ከታች ከጥቅም ውጭ ሆነ ማለት ነው። ትሰፋዋለች፣ ስትሰፋውም አይችልም። እንደ ዛሬውም ደግሞ ስለ አረብ ሀገር ብዙ እውቀት የለም ማለት ነው። ከዛ የሀገሬ ልጆች ከኢትዮጵያ ስትመጣ ብታያት ልጅቷ የሆሳህና ልጅ ነችና አዲስ አበባ ነው የምትኖረው። ዘንጣ ነበር የምትኖር። ምን አለብልቦይ ነው አረብ ሀገር የመጣው ነው ያለች። ከዚያ በኋላ ማለት ነው አረብ ሀገር እንደዚህ ያለው ህይወት መኖሩን ባው እኮ አልመጣም ነበር አለች። ከዛ በላችሁ ፈልጌ ነው ስትመጣ እኔን ባለ ሻንጣ እርትብ አድርጋ የሚያማምር ቀሚስ የሚያማምር ጉርድ ነው ይዛ የመጣችው ማለት ነው። እና ስልክ ይዛ አልመጣችም ነበር በሰዓቱ። ስትመጣ ደግሞ የባሏን ፎቶ ምናምን ደግሞ በጣም ብዙ ፎቶ፣ የ3 ልጆች እናት ናት። የባሏን የልጇን ፎቶ ይዛ መታ ነበር። እና በጣም ጥሩ ሰው ነች ከምላችሁ በላይ ወላሂ ነው የምላችሁ። እና በቃ ለእኔ እንደ እናቴ ማለት ነው። ተንበርካ ነበር የምትጸልይልኝ። የፕሮቴስታንት እምነት ተከታይ ነች። እኔ በዚያን ሰዓት ልጅ ስለሆንኩኝ ስለ አረብ ሀገር የማውቀው ነገር የለ። ህጻናቶችን እንከባከባለሁ ይዤ ምዝልክ ቀጭም ሳድርጋቸው እሷ ቤተሰቦቿ፣ ጓደኞቿ፣ እህቶቿ ቢሩት ይኖሩ ነበርና ስለ አረብ ሀገር ህግ ስለሚነግሯት ትቆጣኛለች። ደግሞ ጌታ ሆይ ልጅ ሁና ነው ማስተዋሉን ስጣት ትላለች ማለት ነው ስትጸልይልኝ። ወላሂ ከምሬ ነው የምላችሁ። እና ከዛ በተደጋጋሚ ጊዜ ሊስትራት አትገዛላትም፣ ጊዜ ሊስትራት አትገዛላትም ማለት ነው። ከዚያን አንድ ቀን ምን አልኳት፣ ለምን እሱን አውልቀሽ ዝም ብለሽ ያመጣሽው ልብስሽን አትለብሽም ስላት፣ እንዴት አባረኛለች አለች ማለት ነው። 4 አባረሽም አልኳት። ፎቶዋቸውን የባሏን የሷን ፎቶ ስታሳያቸው ግን እውነትሽን ነው ይሄ ባልሽ የአንቺ ብቻ ነው ወይ ብሎ ይጠይቋን ነበር። በነገራችን ላይ ባሏ በጣም ያምራል ማለት ነው። እሷ ደግሞ አጭር ነች ግን ቆንጆ ነች። ባሏ በጣም ነው የሚያምርና የአንቺ ባል ብቻ ነው እያሉ እየቀኑባን ነበር። ወላሂ ምስኪን ስለሆነ ጥሩ ሰው ንጹህ ልብ ስላላት ያላትን ነገር በሙሉ ለነሱ ታሳያን ነበር። ከነሱ የምትደብቀው ነገር የለም። ግልጽ ናት። በጣም መልካም ሰው ስለነበረች ማለት ነው። ከዛ ላችኋለሁ ብዙ ጊዜ ደግሞ እነሱ ሊዝናኑ ሲሄዱ እኔ እና እሷ አንሄድም። እኔ ልጆቹን ስለሚይዝ ህፃን ልጅ ስላለ ነው። እሷን ደግሞ አይወስዷትም። ሌላ አንዱ ልጅ ሰራተኛ ነበር፣ እሷን ይዘው ይሄዳሉ ማለት ነው። ከዛ አንድ ቀን ትተውነ ሲሄዱ እኔም የሚያማምር ዩኒፎርሞች ይገዙልኛል፣ ብዙም ባይሆን እንደ ዛሬውም ባይሆን ማለት ነው። ከዛ ዝም በል ሻወር ሶጂና የራሽን ቀሚስ ልበሽ አልኳት ማለት ነው። አንድ ቀን እነሱ ወጥተው እኔ እና እሷ ብቻ ነበርና ከቤት ሻወር ወሰደችና ዝንጥ ብላ የራሷን ቀሚስ ለበሰች፣ ጸጉሯን ሰራት ማለት ነው። ጸጉሯን አሸፍንም እንዳልኳቸው ፕሮቴስታንት ስለሆነች ማለት ነው። ከዛ ማታ ስትመጣ ሴቱ ቤቱ አየቻት። ሴቱ ቤቱ ስታያት ማሻላ ማሻላ እንዲህ በቃ ያላለቻት ነገር የለም ማለት ነው። ከዚያ ሀማም ስታጥብ ሁሉ የራሷን ልብስ መልበስ ጀመረች። ሀገሬ ልጆች ማለት ነው። የራሷን ልብስ መልበስ ጀመረኝ። ምክንያቱም ጫማ ተቀዶባታል። ጫማ የለም። አንድ ጫማ አልተገዛላትም። ከኢትዮጵያ መጣችሁ ነበር የምትለብስ 2 አመት ሙሉ። ከዛ በኋላ በብሬ ማውጥቼ እሷን ዩኒፎርም አልገዛም አለችና ምን አደረገች መሰላችሁ? የራሷን ልብስ የራሷን ጫማ ለብሳ 2 አመቷን ጨርሳ ቱፍ እንኳን ለኔ ለጥላት የአረብ ሀገርን ህይወት አይስጠው ብላ አረብ ሀገርን ለአንዴና ለመጨረሻ ጊዜ ተሰናብታ ሄደች። 2 አመቷን እንደጨረሰች እኔ ከድካድሽ ሸቃሊት አሳድሽ መስራት ስጀምር እሷ ከኋላ መታ ከፊት ሄደች። በኋላ እኔም ሲያስጠላኝ ልጅ ማለት ሲያንቀጠቅጠኝ ምናምን ሄድኩኝ አዲስ አበባ ላይ እሷ ተቀበለች ማለት ነው። ምን እላችሁ ፈልጌ ነው መሰላችሁ? ወደ ገደለው ልውሰዳችሁና መግቢያ ላይ አይታችኋል አይደለም? መግቢያ ላይ እንዳያችሁት እንግዲህ አንዲት እህታችን
ዩኒፎርማ ተቀዶባት አንገቷን ደፍታ ዩኒፎርማን እየሰፋች ነው። እንዲሁም ደግሞ የተቀደደ ጫማ ለብሰው ጫማ አልቆባቸው በእግራቸው የሚሄዱ በባዶ እግራቸው የሚሄዱ ግዙ ሲሉ የማይገዛላቸው በጣም ብዙ እህቶች አሉ ማለት ነው። እና አንዳንድ እህቶች ልብሳቸው ሲቀደድባቸው አንዳንዶቹ ልክ እንደዚህ እህታችን የሚሰፉ አሉ። ሌሎቹ ደግሞ አንዷ ልጅ ምን አለች መሰላችሁ? በተደጋጋሚ ግዢልኝ ብላ ትንቢ አለች መዳሜ። ከዛ ከባንጋሊ በ100 ድርሃም 4 ዩኒፎርም አዘዝኳለች ማለት ነው። በ100 ድርሃም 4 ዩኒፎርም አስቡት። እንዴት እንደምትመኙ ራሱ አላቅም። ማን ስለሆናችሁ ነው እናንተ? ለማን ብላችሁ ነው እናንተ ኬሻ የምትገዙ ማለት ነው? ኬሻ ስላችሁ ነው። ዩኒፎርም ልዩ ክብር አለኝ። አይላብ በጣም ነው የምወደው ዩኒፎርሜን። በጣም እንጃ ወላሂ ከምሬ ነው የምላችሁ። እና ብር አወጣችሁ በመጀመሪያ ለአረቦች ያልሆነ ነገር አታስለምዱ። ገና ከጅምሩ አታስለምዱ። ገና ከጅምሩ በራሳችሁ ገንዘብ መግዛት እንዳለባችሁ አታሳዩ። ሌላኛው ደግሞ እኛ ኢትዮጵያኖች እንዲያደግንበት ችግራችን በችግር ተርመጥምጠን ልብሳችን እናታችን እየጣፈች እየሰፋች ስላሳደገችን ከዚህ መታችሁ ልብሳችሁን የምትሰፉ ልጆች አላችሁ ማለት ነው። ልብስ ተሰፍቶ በእጅ ተሰፍቶ እንደሚለበስ ለምንድን ነው የምታስዋያቸው? ለምንድን ነው የምታስለምዷቸው? የሀገሬ ልጆች ተው እንጂ አታሳዩ። እናንተ በስነ ስርዓት ማማ ተቀዶብኛል ግዢልኝ ብላችሁ አሳዩ ማለት ነው። ተቀዶ ደግሞ የማትገዛላችሁ ከሆነ ቀዳዶን በታይት እያደረጋችሁ ልበሱት። ምን አገባችሁ? ብቻ ከላይ ጣል አድርጉት ማለት ነው። ከዛ አይታችሁ ግን የማትገዛላችሁ ከሆነ እንዴት ይደረጋል? መቼስ ራቁታችሁን አትሄዱም አይደለ? ብር አውጥታችሁ ግን የእሷን ኬሻ ሳይሆን መግዛት ያለባችሁ ለምሳሌ ልንገራችሁ በ100 ድርሃም በ100 ሪያል 7 ሺቲዎችን ገዝታችሁ ፏ ብትን እያላችሁ በላይም በታይም ንፋሳችሁን እያስገባችሁ አትኖሩም እንዴ? በዩኒፎርም ታሽጋችሁ የምትኖሩት ለሷ ሽንት ቤት ማጠቢያ በራሳችሁ ብር አውጥታችሁ ዩኒፎርም የምትገዙ ሰዎች ጤነኞች ናችሁ? አትግዙ፣ ወላሂ አትግዙ ማለት ነው። ከኢትዮጵያ መጣችሁ ልብስ ካለ ልበሱ። አንዳንዶቹ እኛ ሲያምርብን ስለማይወዱ በቃ እንደዚያ ጥርት ያለ ልብስ ለብሳችሁ ስታዩ ሲያዩአችሁ ይናደዱና በዚያ ልክ ተገፋፍተው ሊገዙላችሁ ይችላሉ። ግን ደግሞ ከኢትዮጵያ ካላመጣችሁም ብር አውጥታችሁ መግዛታችሁ ካልቀረ ጥሩ ልብስ ገዝታችሁ ልበሱ እንጂ ዩኒፎርም አትግዙ። ለምንድን ነው ይሄን ያክል ለእነሱ የምታግዟቸው እንዴ? እሷ ስንት ከበት ልብስ ሞልታ ለሰራተኛ እውነት 4 ዩኒፎርም 2 ዩኒፎርም በየ3 ወር በየ4 ወር መግዛት አቅቷት መሰላችሁ? አንዳንዶቹ ሰራተኛን ከምንም ስለማይቆጥሩ ነው። እሺ ከምንም እንዲሁ በዚህ አጋጣሚ የኔ ወርቅ መዳም እንዲሁ በዚህ በኩል ወይ እንዲሁ እድሜሽን ያርዝመው። ወላሂ አይደለም ተቀዶ ተሰፍቶ መልበስ ይቀርና ትንሽዬ ነጠብጣብ እንኳ ክሎሮክስ ንክት ካረጋል ልብሴ ለወላህ ትሰቀለኛለች ማለት ነው። እንዲሁም ሌላውን ተውትና አሁን ውሃ ነክቶብኝ ኮቱን አውልቄ ከስሩ ሌላ ይሄኛው ሌላ ከራሱ ከለበስኩ ከታየው አለቀልኝ። በልብስ በኩል በምናምን በኩል ወላሂ አልሐምዱሊላህ እንደኔ ያለ መዳም አይገኝምና አታስለምዱ ልጆች። እና ደግሞ እኛ ስንኖር ነውና ሁሉም ነገር የሚኖረው በጣም አጥብቃችሁ ቋጣሪ አትሆኑሽ። እኔ እኮ ይች ልጅ እኮ ለቤተሰቦቿ በ10 ሺህ በ5 ሺህ እየገዛች የምታለብስህ ትሆናለች ማለት ነው። እና ቅድሚያ ለራሳችሁ ስጡ። በዚህ ልክ ራሳችሁን አትጉዱሽ። በባዶ እግራችሁ አትሄዱ። ሴራሚኩ፣ ኬሚካሉ፣ የክሎሮክሱ ኤዲቶሉም ደግሞ እግራችሁን ይጎዳችኋል። እና ራሳችሁን ጠብቁ። ሲቀር ለሚቀር ለማን ብላችሁ እና ይሄን ለማለት ነው። ግን ዩኒፎርም በገንዘባችሁ አትግዙሽ። ሰላም ነው።